ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። ሀገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። ላልተወሰኑ ቀናቶች ባለመኖሬ አድማጭ ተመልካቾችን ይቅርታ ጠይቃለሁ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጥናሉ ያላቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። ዛሬ ወደ አልጀርስ ስምምነት የተገባው ዋጋው ወይንም ደግሞ ህጋዊነታቸው የወደቁ የቅኝ ግዛት ውሎች ተይዘው ነው። የኢትዮጵያ መንግስት ያ ታሪካዊ ስህተት እንዳይደገም እና ስምምነቱም በህግ ዋጋ እንደሌለው አጽንኦት ሰጥቶ በሶስተኛው አካል በኩል ከኤርትራ ጋር ድንበሩን ያካተተ አዲስ ስምምነት እንዲኖር ይፈልጋል ሲሉ ያብራራሉ። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንዲፈጠር ጫና በመፍጠር ሶስተኛ ወገን ጣልቃ ገብነት እንዲኖረው ማድረግ እንደምትሻም ያክላሉ። ዶክተር ነገራ የሁለቱ ሀገራቶች መካረር ወደ ወታደራዊ ግጭት ቢያመራም ጦርነቱ የኢትዮጵያና የኤርትራ ብቻ አይሆንም፣ ቀጠናዊ ይሆናል፣ አስከፊም ይሆናል ሲሉ ያስጠንቃሉ። ወደፊት በኢትዮጵያና በኤርትራ መካከል ምን ሊፈጠር ይችላል? አብረን የምንከታተለው ይሆናል። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ ያለፍ አብረን እንቆይ። ለምን አሁን ተካረረ? የኢትዮጵያና የኤርትራ ጉዳይ። ኢትዮጵያና ኤርትራ ሲለዋወጡት የቆዩት የቃላት ጦርነት ከመቼውም በበለጠ አሁን ላይ መካረሩን የሚጠቁሙ ምልክቶች እየተስተዋሉ ይገኛሉ። ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎቿን ትደግፋለች ብለው ያቀረበችውን ክስ ኤርትራ ሐሰተኛና የፈጠራ ስትል አጣጥላለች። የኢትዮጵያ ውጭ ጉዳይ ሚኒስትር ቅዳሜ ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስትር በላከው ደብዳቤ የኤርትራ ሰራዊት ተቆጣጥራቸዋል ካለችው የኢትዮጵያ ሉዓላዊ ግዛት እንዲወጡ እና ለድርድር ዝግጁ እንዲሆኑ ጠይቀዋል። የኤርትራ ማስታወቂያ ሚኒስትር የካቲት 3 2018 ዓ.ም በሰጠው ምላሽ ኤርትራ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመር እና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላት አስታውቋል። ህወሓት በበኩሉ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መጠነ ሰፊ እንቅስቃሴ እያደረገ ነው ሲሉ ወንጅለዋል። እንቅስቃሴው ለሌላ ዙር ጦርነት መዘጋጀቱን ነው ያለው ህወሓት ላለፉት ሳምንታት የኢትዮጵያ መንግስት በትግራይ ክልል በአየር በምድር ጥቃቶችን ሲፈጽም ነበር። ይህም የሰው ህይወት እንዲጠፋ ምክንያት ሆኗል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁን ላይ እየተካረረ የመጣው በምን ምክንያት ነው? ወዴትስ ሊያመራ ይችላል? የሚሉ ዙሪያ የአፍሪካ ቀንድ የፖለቲካ ተንታኝ ምን ይላሉ? አሁን ላይ ነገሮች ለምን ተባባሱ? በኢትዮ ኤርትራ ግንኙነት ላይ የሶስተኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲካ ተንታኝ ዶክተር ነገራ ጉደታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ በትግራይ ክልል በነበረው ግጭት ኤርትራ ተሳትፋለች የሚል ግምገማ ላይ መድረሷን አመላካች ነው ይላሉ። ከሳምንታት በፊት በትግራይ በአማራና በአፋር ክልል መካከል በሚገኙ አዋሳኝ አካባቢዎች ግጭቶች እንደተቀሰቀሱም ተዘግበዋል። በተለይ የትግራይና የአማራ ክልል በይገባኛል በሚወዛገቡበት ጸለምት እንዲሁም መጋሌ እና አቦአላ አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ አካሂደዋል የሚል ሪፖርቶች ወጥተዋል። ዶክተር ነገራ እንደሚናገሩት በዚህ ግጭት ውስጥም ኤርትራ ተሳትፋለች የሚል ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤርትራ ጽፈዋል። በሁለቱ ሀገራት መካከል ለሁለት ዓመታት ገደማ የቆየው የቃላት ጦርነትና ዘለፋ እየተጋጋለ እየተቦካ ቆይቷል የሚሉት ተንታኙ የኢትዮጵያ መንግስት በዛ ግጭት ውስጥ የኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ ያደረሰው ይመስለኛል ሲሉም አብራርተዋል። ያለፈው መስከረም መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ አይዘነጋም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ፒኤችዲ ተማሪ ደረጀ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻሉ። የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነም ያምናሉ። የኢትዮጵያ መንግስትም የባህር በር ከማግኘት ጋር በተያያዘ ሲያራምድ የዘለቀው ለኢትዮጵያ ቀይ ባህር ያስፈልጋታል የሚል አቋም በዓለም አቀፍ ማህበረሰብ ውግዘት ሊያስከትል የሚችል እንደሆነም ይገልጻሉ። ለምሳሌ ኢትዮጵያ በቀይ ባህር ምክንያት ወደ ጦርነት ብትገባ ከዓለም አቀፍ ህግ አንጻርም ከአልጀርስ ስምምነት አንጻርም ጥርቃር ውስጥ ሊከታት ስለሚችል አዋጭ አይደለም ይላሉ የፖለቲካ ሳይንስ ተማሪው። ስለዚህም የሉዓላዊነት አደጋ ውስጥ እንደገባችና በተባበሩት መንግስታት ስምምነት መሰረት ሉዓላዊነቷን ለመጠበቅ እርምጃ ለመውሰድ ሁኔታ
ሁኔታዎችን እያመቻቸች እንደሆነም ያስረዳሉ። አንድ ሀገር የሉዓላዊነት አደጋ ውስጥ ከገባች በማንኛውም ቅጽበት ያንን አደጋ ለመቀልበስ ሙሉ ስልጣን አላት የሚል የተመደ አንቀጽን በመጠቀም ኢትዮጵያ ከግዛት ሉዓላዊነት አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል እንደሆነ ይገልጻሉ። የኤርትራ መንግስት ኢትዮጵያ ውስጥ ስለገባ የኢትዮጵያን ሉዓላዊነት የተጻረረ ስለሆነ እንዲሁም የኢትዮጵያንን እንደ ሀገር መኖርና አለመኖር ቅርቃር ውስጥ የሚከት የፖለቲካ ሁኔታ ስለተፈጠረ ኢትዮጵያ ይህንን ለመቀልበስ የትኛውንም የኃይል እርምጃ ብትወስድ የሚያስወቅሳት ወይንም በዓለም አቀፍ ማህበረሰብ የሚያወግዛት ዲፕሎማሲያዊ ጫና አያስከትልም። ኢትዮጵያ ነገሩን ፍትሃዊ የሚያደርግ ነገር መዛ ወደ ግጭት ውስጥ ብትገባ ደግሞ ከዚህ በኋላ የሚኖረው ኤርትራን የማባረር ብቻ አይሆንም ይላሉ ተመራማሪው። የኢትዮጵያ መንግስት ከዚህ ቀደም በአልጀርስ ስምምነት የተፈጠረውን ታሪካዊ ስህተት መድገም የለበትም የሚል አቋም ሲያራምዱ እንደመቆየቱ ግጭቱ ከተነሳ በኋላ ቀይ ባህርን ወይንም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝ ያስረዳሉ። ስለዚህም ከኢትዮጵያ ለኤርትራ የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስቦበት የተላከ ነው የሚል አስተያየት አላቸው። በትግራይ ጦርነት ሰራዊቶቻቸውን አንድ ላይ ያሰለፉት ኢትዮጵያና ኤርትራ ከፕሪቶሪያው ስምምነት ወዲህ የገቡበት መቃቃር ከኢትዮጵያ መንግስት የባህር በር ጥያቄ ጋር በተያያዘ የበለጠ ተጋግሏል። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም በተወካዮች ምክር ቤት ባደረጉት ንግግር የኢትዮጵያ የባህር በር በባሌም ሆነ በቦሌ ማግኘቷ አይቀርም የሚል ማለታቸው ይታወሳል። የኢትዮጵያ መንግስት በተለያዩ አጋጣሚዎች የቀይ ባህርን ጉዳይ ሲያነሳ ቆይቷል። የኤርትራ መንግስትም ከቀይ ባህር ጋር በተያያዘ የተደረጉ ንግግሮችን ይዘት በሚል ማጣጣሉም አይዘነጋም። ያለፈው ጥር ወር መባቻ ላይ የኢትዮጵያ ፌዴራላዊ ፖሊስ ከኤርትራ አማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩ ማለቱን ተከትሎ የኤርትራ የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነቱ ለመጀመር ሰበብ እየፈለገ ነው ብላለች። ለንደን የሚገኙት የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰይድ አቡ ሀሺም የሁለቱ ሀገራት ደብዳቤና መግለጫዎች ልውውጥ ወደ መጠራጠርና ውጊያ የሚያመራ ነው ይላሉ። ኢትዮጵያ የኤርትራ ወታደሮች በግዛቷ እንደሚገኙ ብትገልጽም በየትኛውም አካባቢ ላይ እንደሚገኙ ግልጽ አለመደረጉን ትንኮሳ እንደተፈለገ እንደሚያሳይ ያምናሉ። እውነት ያለው ቢሆን ኖሮ የትኞቹ አካባቢዎች እንደሆኑ ተለይተው በሽምግልናና በንግግር መፍታት ይቻል ነበረ። በኤርትራ ላይ ውጊያ በሚከፈትበት ጊዜ እንደዚህ አይነቶቹ ጉዳዮች እንዳሉ ለማስመሰል ነው ሲሉም ይገልጻሉ። የቀይ ባህር ጥያቄ ለሁለቱ ሀገራት መካረር የራሱን ሚና እንደተጫወተም ጠቅሰው ጥያቄው በኤርትራ ሉዓላዊ መሬት ላይ ለመግባት ከሆነ ማንኛውም ሀገር የሚቀበለው አይደለም ይላሉ። መካረሩ ወዴት ያመራል? አሁን ያለው መካረር ወዴት ሊያመራ ይችላል? በሚል የተጠየቁት ዶክተር ነገራ የለየለት አስከፊ ጦርነት የመፍጠሩ እድል አነስተኛ ሌስ ላይክሊ ቢሆንም ፍጹም የማይሆን አንላይክሊ ሊሆን እንደማይችል ይናገራሉ። ከዚህ ቀደም በባድሜ ጦርነት እንደነበረ ግንባር ለግንባር አየር ለአየር የመዋጋት እድሉ አነስተኛ ነው የሚለው ለአሁኑ ነው። በጊዜ ሂደት ከአንድ ሁለት ዓመት በኋላ ወይንም መሀል ላይ ስህተት ከተፈጠረ ጦርነት ሊፈነዳ ይችላል። የአልጀርስ ስምምነት ከተፈረመ አንስቶ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት ጊዜ ድረስ ያለው ሰላምም ጦርነትም ያልነበረበት ወቅት በማጣቀስ አሁንም ሁለቱ ሀገራቶች አንዳቸው ለሌሎቻቸው አማጽያን በመደገፍ ቀዝቃዛ ጦርነት ውስጥ እንደሆኑ ያስረዳሉ። የኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸውን ስፍራዎች መኖራቸውም ስትገልጽ የአሁኑ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋአብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ የሰብአዊ መብት ጥሰቶች በድንበሩ አካባቢ እንደሚፈጽሙ ሪፖርቶች መውጣታቸውን ቀጥሏል ሲሉ ተናግረው ነበር። ኢትዮጵያ የኤርትራ መንግስት ሉዓላዊቷን እና ድንበሯን ከመጣስ እንዲቆጠብ በተደጋጋሚ ጥሪ ማድረጓን ብትገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አልተመላከተም። ኢትዮጵያ በአሁኑ ደብዳቤ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ ከሳለች። የኤርትራ ማስታወቂያ ሚኒስትር በሰጠው ምላሽ በሚያሳዝን ሁኔታ በኤርትራ ላይ ከሁለት ዓመት በኋላ በቆየው የጥላቻ ዘመቻ አካሄዳ እና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲሉ የኢትዮጵያ መንግስትን ደብዳቤ ኮንነዋል። የፖለቲካ ሳይንስ ተመራማሪው ደረጀ በኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳላት ይገምታሉ። ሶስተኛ አደራዳሪ አካል በሚገባበት ጊዜ ጉዳዩ ድንበር ብቻ አይደለም። ከዚህ ቀደም የተለያዩ ወገኖች አሰብ ወይንም ቀይ ባህርን ያካተተ አዲስ ስምምነት መፍጠር አለበት የሚል ብዙ ጫናዎችን ሲያሳድሩ ነበር ሲሉ ያብራራሉ። በአንድ በኩል ግብጽና ሶማሊያ
ሶማሊያ ኤርትራን መንግስትን ሲደግፉ፣ በሌላ በኩል እስራኤልና የተባበሩት አረብ ኤሚሬትስ ኢትዮጵያን እንደሚደግፉ ይናገራሉ። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ትስስር ቢኖራትም የተባበሩት አረብ ኤሚሬትስ በኢትዮጵያ ወገን መሰለፏ ወደ ኤርትራ መንግስት ፊቷን እንድታዞር ሊያስገድዳት እንደሚችልም ዶክተር ነገራ ያክላሉ። የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ከዶክተር ነገራ አስተያየት ጋር የሚመሳሰል እይታ አላቸው። ይህ ግጭት ከተጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይሆንም። ሌሎች ሀገራትም ይህንን አጋጣሚ እንደ ድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ ይላሉ። በግጭቱ ኢራን እንዲሁም እንደ ቻይና ያሉ ሀያል ሀገራቶች ጣልቃ እንደሚገቡ ጠቅሰው ይህ በቀጠናዋ የሚገኙ ሀገራትን ደህንነት ውስጥ እንዲኖሩ የሚያስገድድ ነው በማለት ያስረዳሉ። ከዚህ በተጨማሪ እንደ ኢትዮጵያ፣ ሱዳንና ሶማሊያ ያሉ ሀገራት ወደ መበታተን የሚያመራ ግጭት ሊኖር እንደሚችልም ይናገራሉ። በኤርትራም ተመሳሳይ ይሆናል። መስቀልቅሉ ሊያስከትል እንደሚችልም ያክላሉ። የመረጃ ምንጭ አስነብቧል። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።